ቫለንቲን ባርኮ፣ ማሉ ጉስቶ የመሳሰሉ ተጫዋቾች ማለት ነው። የስምምነት የተደረገባቸው ተጫዋቾች እንደነ ትሬቮ ቻሎባ ይገኛሉ። በ31 ሚሊዮን ፓውንድ ወደ ፋብሪጋስ ቡድን ኮሞ ለማምራት ይሄ ተጫዋች እንግዲህ በዝግጅት ላይ የሚገኝ ተጫዋች ነው። ኮሞ ለመግባት 31 ሚሊዮን ፓውንድ ነው። ከዛ ባለፈ እንግዲህ ቼልሲ ቻቫሪያን አስፈርሟል። የራዮ ቫይካኖ ዲፌንደር ነው። 16.3 ሚሊዮን ፓውንድ ነው የፈጀበት። ተመልከቱ ተጫዋች እንዴት ቼልሲ ቤት ውስጥ አሁንም እየገባ እንደሆነ። በዚህ የዝውውር መስኮት እንኳን በርከት ያሉ ተጫዋቾችን በእድሜ የገፉትን ጭምር እነ ዳኒ ኒታኪሜንሳ ዌልቤክ እና ሄንደርሰን አሁን ደግሞ እነ ቻቫሪያ ገብተዋል እና አሎንሶ በኋላ ላይ ራስ ምታት እንዳይሆንባቸው ስጋት ተፈጥሯል። ማን በቼልሲ ቤት ውስጥ ይቆያል፣ ማን ይወጣል የሚለውን እናያለን። ባለፈው የውድድር ዓመት እንደምታስታውሱት የቼልሲ እግር ኳስ ክለብ 10ኛ ደረጃን ይዞ ማጠናቀቁ የአሰልጣኝ ቅያሬ አድርጓል። ከዣቢ አሎንሶ ጀምሮ በርካታ ተጫዋቾች እንደነ ማርኮ ኩሬያ አይነት ጥሩ ብቃት ያላቸው ደግሞ ወደ ሪያል ማድሪድ ያመራበት ሂደት ተፈጥሯል። ኢንዞ ማሬስካ ወጥቶ ሊያም ሮሴኒዮ ሲመጣ ብዙ ነገር በቼልሲ ቤት ውስጥ ይቀየራል ተብሎ ነበር። ግን ሊያም ሮሴኒዮ ቡድኑን 10ኛ ደረጃ ላይ ነው እንዲቀመጥ ያደረገው እና በግብ ጠባቂ ሚና ላይ ያው ሮበርት ሳንቼዝ ቡድኑ ውስጥ ቢገኝም ቤልጂየማዊው ማይክ ፔንደርስ የ21 ዓመቱ ምናልባት ሁለተኛ ግብ ጠባቂ የመሆን እድል ይኖረዋል። ቴዲ ሻርማን ሶስተኛ ግብ ጠባቂ ሆኖ በቡድኑ የማገልገል እድል እንዳለው ነው መናገር የሚቻለው። በፉልባክ ቦታ እዚህ ቦታ ላይ ሪስ ጄምስ አለ፣ አማካኝም እየሆነ መጫወት ይችላል። ማሉ ጉስቶ አለ፣ እንዲሁም ፓሊስተር አለ። ቼልሲ ኦፍ ኮርስ ማሉ ጉስቶን ማንቸስተር ሲቲ ጠያቂ ሆኖ መጥቷል። ለዝውውሩ 75 ሚሊዮን ፓውንድ አስቀምጧል። 75 ሚሊዮን ፓውንድ ከከፈላችሁ ማሉ ጉስቶን ውሰዱት ብሏል። ለማንቸስተር ሲቲዎች ፈላጊ ሆነው መጥቷል እና በግራ በኩል ስንመለከት እንግዲህ ቅድም የቀኞቹን አይተናል። በግራ በኩል ደግሞ ስንመለከት ዣራል ሃቶ አለ፣ ቻቫሪ አለ። በዚህ ቡድን ውስጥ የማል ተከላካዮች 9 ተከላካይ ያለው ቼልሲ 9 ምን ሊያረጋቸው ነው? ቢያንስ 4 ወይም 5 ከተከላካዮቹ መካከል መቀነስ ይኖርበታል። ማውረድ አለበት። ሴንተር ባክ ማለት ነው። የመሃል ተከላካይ ብቻ ቼልሲ 9 የመሃል ተከላካይ ያለው። ዲሳሲና ባዲያሽሊ ለሽያጭ መቅረባቸው ባለፈው መገለጹ አይዘነጋም። ማማዱ ሳር በውሰት ሊሄድ ይችላል። ስለዚህ እዚህ ቦታ ላይ አሁን ላክሮዋ፣ ሌቪ ኮልዋይል፣ ጆሹዋ አቼምፖንግ፣ ዌስሊ ፎፋና፣ ቶሲና ዳሪባዮ ይገኛሉ። ግን እንዴት ነው ማስተካከል የሚቻለው? ከ9 ተከላካዮች መካከል እንዴት ነው መቀነስ የሚቻለው? የአሎንሶ ራስ ምታት እንደሚሆን ነው መናገር የሚቻለው። አማካይ ቦታ ላይም ኢንዞ ፈርናንዴዝን የሚገዛ ክለብ ካለ 120 ሚሊዮን ፓውንድ መክፈል አለበት ብሎ ባለፈው በተለይ ስሙ ከሪያል ማድሪድ ጋር ሲያያዝ መነሳቱ አይዘነጋም እና አማካይ ላይ ሮሜዮ ላቪያ አለ፣ ሞይሴስ ኬሲዶ አለ፣ አዲሱ አርጀንቲና አለ፣ ባርኮ። እነዚህ አሁን ባርኮ በተለያዩ ቦታዎች ይጫወታል። ከዛ ሄንደርሰን አለ፣ ዳሪዮ ኢሶጎ አለ፣ 21 ዓመቱ ነው። በክለቡ እንደሚቆይ ወይም ደግሞ በውሰቱ ሊሄድ እንደሚችል በቋሚነት ግን እንደማይለቀቅ ይታወቃል ኢሶጎ። እነዚህ ሁሉ አሉ። ስለዚህ እንዴት ነው የሚመረጠው ነው። በማጥቃት ቦታ ላይ የማይካሎ ሙድሪክ መምጣት ሌላ የቁጥር ጭማሪ እንዲፈጠር አድርጓል። ቼልሲ ቤት ውስጥ ጄሚ ጊተንስ፣ ፔድሮ ኔቶ፣ ጆቫኒ ኬንዳ የመስመር አጥቂዎች ሁሉ አሉ። ኮል ፓልመር፣ ሞርጋን ሮጀርስ፣ ኢስቴቫ ዊሊያን፣ ማይካሎ ሙድሪክ አሁን እንዳልነው፣ ጆ ፔድሮ፣ ዳኒ ዌልቤክ፣ ኢሜጋ፣ ኒኮላስ ጃክሰን፣ ሊያም ዴላፕ። ሶፊ እያየሆነ የሁሉ ቁጥር እንዴት እንደሆነ ቼልሲ ቤት ውስጥ ምን ሊፈጠር እንደሚችል ማለት ነው። ለማንኛውም ቼልሲ በቀጣይ ሊጠቀምባቸው ይችላል ተብሎ የሚወሰዱት ተጫዋቾች ከግብ ጠባቂ ስንጀምር ሳንቼዝ፣ ፔንደርስና ሻርማን፣ ከዛ
በተጫዋች ደረጃ ደግሞ ሪስ ጄምስ፣ ፓሌስትራ፣ ቶሲን አዳረባዮ፣ ፎፋና፣ ላክሯ፣ አቺምፖንግ፣ ሌቫይ ኮልዊል፣ ሃቶ፣ ቻቫሪያ፣ ሞይሰስ ኬሲዶ፣ ኢንዞ ፈርናንዴዝ፣ ባርኮ፣ ላቪያ፣ ሄንደርሰን፣ ኬንዳ፣ ፔድሮ ኔቶ፣ ፓልመር፣ ኢስቴቫ ዊሊያን፣ ሞርጋን ሮጀርስ፣ ጊተንስ፣ ኢሜጋ፣ ጆ ፔድሮና ዌልቤክ እነዚህ ሊቀሩ ይችላሉ። ግን ራስ ምታት ነው የሚሆንባቸው ለዣቢ አሎንሶ። በውሰቱ እነማን ሊለቀቁ ይችላሉ? ከባርሴሎና ያመጡት ጊዩ፣ ዋይሊ፣ ኬልማን፣ ሜሁካ፣ ዋሊሽ፣ ካቡማ ማኪን፣ ኬንደር ፓዝ ከታች የሚያደጉ ተጫዋቾች አሉበት አብረው። እስካሁን ድረስ ያልተረጋገጡ ተጫዋቾች ክለቡን ወይ ይሸጣሉ ተብሎ መደምደሚያ አልቀረበም። አንዳንዴ ይሸጣሉ ይባላል ወይ ደግሞ ይቆያሉ አልተባሉም። ለምሳሌ ባዲያሽሊ 30 ሚሊዮን ፓውንድ የተገመተ፣ ዲሳሲ 25 ሚሊዮን ፓውንድ፣ ጊዩ 25 ሚሊዮን ፓውንድ፣ ዳትሮ ፎፋና፣ ዴላፕ እና ጃክሰን ተመሳሳይ 65 ሚሊዮን ፓውንድ፣ ስሎኒና፣ ጉስቶ 75 ሚሊዮን ፓውንድ፣ ኢንዞ ፈርናንዴስ 120 ሚሊዮን ፓውንድ፣ ኤሜጋ፣ ፔድሮ ኔቶ፣ ኢሶጎ እነዚህ ክሊር የሆነ ማረጋገጫ ያልተቀመጠላቸው ተጫዋቾች ናቸው። እነዚህ ባሉበት ደግሞ አሁን የመጣው ማርቲን ዙቢሜንዲ ሆነዋል ማለት ነው። 12 ወራቶችን በአርሰናል የቆየ ዣቢ አሎንሶ በጣም የሚያደንቁት የአርሰናሉን ዙቢሜንዲን ቀጣይ ፈራሚ ለማድረግ ፍላጎት እንዳለው ዣቢ አሎንሶም ቼልሲዎችም ገልጸዋል። መንደርደሪያዎቹን ይህን ያህል ካነሳን ዘንዳ ወደ ሶፊ ደግሞ ልመራችሁ ነው። ሶፊዬ እንኳን አደረሰ ብያለሁ። እንኳን አብሮ አደረሰን ግርምዬ። እና ወደ ዙቢሜንዲ ጉዳይ ዜናው ሲቀርብ እንደው ምን ተሰማ ሶፊ? ያው የማርቲን ዙቢሜንዲ ጉዳይ በአርሰናል ቤት ውስጥ ልክ ቅድም ቼልሲን ስጠቅስ እንደነበረው ቼልሲ ስታካ በጣም ብዙ ተጫዋቾች አሉት እንዳልከው ሁሉ አርሰናል ቤት ውስጥ ደግሞ ብዙ 6 ቁጥር ተጫዋቾች አሉ። ከየትኛውም የቡድኑ ዲፓርትመንት ከአጥቂውም ከተከላካዩም በላይ ስፔሻሊ 6 ቁጥር ቦታ ላይ የተጫዋች ቁጥር መብዛት በአርሰናል ቤት ውስጥ እንደ ክፍተት የሚታይ ነው። የብሩኖ ጉማሬዥ መምጣትን ተከትሎ አሁን 4-6 ቁጥር ተጫዋቾች አሉት አርሰናል። ራሱ ብሩኖ ጉማሬዥ፣ ዲክላን ራይስ እዛ ቦታ ላይ መጫወት ይችላል። ዙቢሜንዲ አለ፣ ማይል ሉዊስ ስኬሊ አለ። በጨዋታው ላይ ዲክላን ራይስ እና ጉማሬዥ አማካዩን ቢመሩት ሌሎቹ ሁለቱ ተጫዋቾች ትርፍ ናቸው። ዙቢሜንዲና ማይል ሉዊስ ስኬሊ ማለት ናቸው። ልክ ቼልሲ ቤት ውስጥ 9 ተከላካይ ሴንተር ባክ አለ እንዳልነው ማለት ነው። ከቼልሲ ጋር የሚነጻጸር ባይሆንም ግን ይሄኛው ምንድን ነው እዚህኛውም ላይ 6 ቁጥር ቦታ ላይ አርሰናል ከበቂ በላይ ተጫዋቾች አሉት ይዟል። ከበቂ በላይ ናቸው። 4 አሉት። 4 ቅድም ቼልሲን ስናነሳ ለምሳሌ እንደ ምሳሌ ስንወስድ ሴንተር ባኩ 9 አለው። አሁን የቼልሲ ፈተና ነው ከ9ኙን ለመቀነስ ማለት ነው። ከ4ቱ እንኳን ያን ያህል ላይቸግር ይችላል። አንድ ተጫዋች ነው የሚቀንሰው። አሁን አርሰናል አሁን ከቀነሰም አንድ ተጫዋች ነው፣ ካለበለዚያ 4ቱን ተጫዋቾች ይዞ የሚዘልቅበት ሂደት ይኖራል። በተለይ በተደጋጋሚ እንደምናነሳው የራይስ የጉዳት ጉዳይ አሳሳቢ ስለሆነ ስለዚህ ኤኒታይም ችግር ቢገጥመው ወይም ተጫዋቹን ለማሳረፍ በሚደረገው ጥረት ዙቢሜንዲና ማይል ሉዊስ ስኬሊ በአማካይ መስመር ላይ የሚኖራቸው ሚና በራይስ ላይ የሚኖረውን ጫና ከመቀነስ አንጻር ትልቅ ትርጉም ያለው ስራ ይሆናል ተብሎ ነው የሚጠበቀው። ነገር ግን አርሰናል 4 የአማካይ መስመር ወይም 6 ቁጥር ሚና ተጫዋቾች ከመኖሩ ጋር ተያይዞ ከተለያዩ ክለቦች ፍላጎት እያደረ ነው። የመጀመሪያው ማንቸስተር ዩናይትድ ነበረው ማይል ሉዊስ ስኬሊ ለማዘዋወር ማንቸስተር ዩናይትዶች ጥረት ያደረጉበት እንቅስቃሴ ስቲል አሁንም ይህንን ተጫዋች መውሰድ ፍላጎት አላቸው ማይል ሉዊስ ስኬሊ። ቼልሲዎች ደግሞ ዣቢ አሎንሶ በማድሪድ እያሉ ዝውውሩን ሊጠልፉ ከሪያል ሶሲዳድ ወደ ማድሪድ ለማምጣት ዝውውሩን ለመጥለፍ ጥረት አድርጓል። እንደ አጋጣሚ ነው ዣቢ አሎንሶ፣ ሚካኤል አርቴታ፣ ዙቢሜንዲ አንድ አካባቢ ሰዎች ናቸው። አንድ ሰፈር አንድ መንደር የተወለዱ ናቸው። የአንድ አካባቢ ሰዎች ናቸው እና ዙቢሜንዲ ቃል ገብቻለሁ ቀድሜ ለሚካኤል አርቴታ ቃሌን ሰጥቼዋለሁ፣ ቃል ማጠፍ አልችልም በሚል ነው የገባው። ኋላ ሊቨርፑልም ገብቶበት ነበረ፣ ሞካክሯል። ሊቨርፑልም ማድሪድም ሞክሯል። ግን የማድሪድ አሰልጣኝ ዣቢ አሎንሶ ከተጫዋቹ ያጫወት መንገድ ጋር አያይዞ ከራሳቸው ያጫወት መንገድ ጋር የሚመች ስለሆነ ተጫዋቹን የማምጣት ከፍተኛ ፍላጎት አሳድረው ጥረትም አድርገው የተወሰነ ሙከራም አድርገው በሩ ደርሶ ተመልሰዋል። አሁን በማድሪድ እያሉት ሲያረንቁት የነበረው ተጫዋች ዙቢሜንዲ በአርሰናል የመጫወት እድል ላይ ያገኝ ይችላል የሚል ግምቶች ብቻ ሳይሆን እውነታዎችም አሉ።
ራይስ ጤነኛ ከሆነ አርሰናል ራይስ፣ ብሩኖ ጉማሬዥ እና ኦዴጋርድን ሚዱ ላይ የመጠቀም እድሉ ሰፊ ነው። እነዚህ 3 ተጫዋቾች ማጥቃት ሲፈልግ ክሬቲቪቲውን ከፍ ማድረግ ሲፈልግ ራይስ ኦዴጋርድና ይዜን ወይም ጉማሬዥ ይዜና ኦዴጋርድና አድርጎ ሊጠቀም ይችላል። በሁሉም አቅጣጫዎች እነዚህ ተጫዋቾች ዙቢሜንዲና ዲክላን ራይስና የብሩኖ ጉማሬዥ ላይ ጉዳት ድካም ከሌለ በስተቀረ ዙቢሜንዲ ይህንን ቦታ የማግኘት እድሉ ጠባብ ነው። ያው በኤፍኤ ካፕ በሊግ ካፕ ጨዋታዎች እየተሳተፈ ካልሄደ በፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ የመጫወት እድሉ ጠባብ እንደሆነ ይገባዋል። ግልጽ ነው፣ ይረዳል። አምናም እንኳን ተፈጥሯዊ ቦታው ባልሆነው ግን ተጫዋቹ በሚፈልገው ቦታ ላይ ማይልስ ስኬሊን አስገብቶ እሱን አስቀምጠው አርሰናሎች የመጨረሻዎቹ 4-5 ሳምንታትን ወይም 4-5 የፕሪሚየር ሊግ ጨዋታዎችን በጥራት በብቃት የተወጡት በማይልስ ስኬሊ ነው። የሚነግር ነገር አለ ይሄ ነገር። ዙቢሜንዲም በአርሰናል በቂ ዕድል ላላገኝ ይችላለሁ የሚል ስጋት ስላለው እና ተጫዋች ደግሞ ከሳምንት ሳምንት መጫወት የሚፈልግ አይነት ተጫዋች ከመሆኑ ጋር ተያይዞ ምናልባት አሁን እጁ የመጫወቻ ካርታው ያለው አርሰናል ላይ ነው። አርሰናል አለቅም ካለው አለቅም ነው፣ በቃ ምንም መፍጠር አይችልም ወይ የውል ማፍረሻውን ከፍሎ ካልወጣ በስተቀር እሱ ደግሞ ከፍተኛ ገንዘብ ነው። ስለዚህ ምናልባት ዙቢሜንዲ ከአርሰናል አመራሮች ጋር በወኪሎ በኩል እንዴት ነው የኔ ጉዳይ፣ ብሩኖ ጉማሬዥ መጥቷል፣ ለእኔ ምንድን ነው ማስተማመኛ በዚህ ቡድን ጨዋታዎች እንደማደርግ ብዙ ጨዋታዎች እንደማከናውን ማስተማመኛ ምንድን ነው የመጠየቅ አዝማሚያ ሊኖር ይችላል። እንዲሁም አንዳንድ ከወደ ስፔን እየወጡ ያሉ መረጃዎች አሁን ዴቪድ ራያ፣ ሚካኤል ሜሪኖ እና ዙቢሜንዲ ረፍት ላይ ነው የሚገኙት። ዓለም ዋንጫ እስከ ፍጻሜ ሄዳቸውን ተከትለው ኔክስት ዊክ ላይ ነው ከቦሩሲያ ዶርትሙንድ ጨዋታ በኋላ ነው የሚቀላቀሉት ተብሎ ይጠበቃል። አርሰናልን ስኳድ ግን እዛው ባለበቱ ነው። በወኪሎ በኩል ግልጽ የሆነ ነገር እፈልጋለሁ ከአርሰናል ስለ እኔ ስለሚያስበው ነገር የሚል ሀሳቦች አንስቷል ይላሉ። እንግዲህ እነዚህ ታብሎይዶች ወሬዎች ናቸው፣ ታማኝነታቸው ዝቅ ያለ ናቸው ብዙ። ግን እንደዚህ አይነት ሀሳቦች ይነሳሉ። እኔም ግን ቢጠይቅ ስተት አይመስለኝም። ዙቢሜንዲ ልቀቁኝ የሚል ጥያቄ ቢያቀርብ ያን ያህል ስተት አይመስለኝም። በዚህ ሁኔታ ውስጥ ወይም በዚህ ሂደት ውስጥ ጃቪ አሎንሶ እጃቸውን ረዘም አድርጎ ለማስገባት ጥረት እያደረጉ ነው። አርሰናል ተጫዋቹን የሚሸጠው ከሆነ ከአርሰናል አፈፍ ለማድረግ ከአርሰናል ለመውሰድ ከፍተኛ ፍላጎት አላቸው የሚል ጥያቄ ይነሳል። አሁን እኔ ደግሞ ሌላ ጥያቄ መጠየቅ እፈልጋለሁ። ዙቢሜንዲ መጣሽ በማን ቦታ ነው የሚሰለፈው? አሁንም ቸልሲ መጥቶ ካይሲዶ፣ ኢንዞ ፈርናንዴዝ እና ሮሜዮ ላቪያ ሶስቱ በቃ አሁን የአርሰናል ቋሚ 11 ቅድም ጠቀስናል። ግርሜ ቅድም ምንድን ነው ያለው? አርሰናል ጉማሬዥ፣ ራይስ እና ኦዴጋርድ። ቸልሲስ ካይሲዶ፣ ፓልመር እና ኢንዞ ፈርናንዴዝ ወይም ካይሲዶ፣ ሞርጋን ሮጀርስ እና ኮል ፓልመር ነው የሚሆኑት አማካኞቹ። እሱ ቦታ ላይ እንደው ስፔሲፊካሊ እንኳን ብናደርገው ኢንዞ ፈርናንዴዝ መጥቀስ ይቻላል፣ ሞይሰስ ካይሲዶ መጥቀስ ይቻላል፣ ሮሜዮ ላቪያ አለ፣ ኢሶጎ አለ፣ ዳሪዮ ኢሶጎ። እንግዲህ ኢቭን ይህን ሁሉ ባለበት ነው እንደገና ሌላ መተል ጨምር ነው ማለት ነው። እንግዲህ የሚሰጡት ቃል የሚሰጡት ፕሮሚስ ሀሳቡን ምናልባት ካይሲዶን አስቀምጠን እናሰልፋለን ካሉት ካልሆነ በስተቀር ወይም በ2-6 ቁጥር ለመጫወት ስትራቴጂ ካነደፉ ይጫወታሉ። አሰልጣኝ ጃቪ አሎንሶ በ2-6 ቁጥሮች ይጫወታሉ። ካይሲዶና ዙቢሜንዲን በ6 ቁጥር ሚና ሰጥተው ወይ ሞርጋን ሮጀርስን ወይ ኮል ፓልመርን በ10 ቁጥር ሚና የማጫወት እንደዚህ አይነት የሲስተም ለውጦች ካሏቸው ምናልባት ሊያዋጣ ይችላል። ሁለቱን በማጫወት ካይሲዶና ዙቢሜንዲ 6 ቁጥር ላይ በማጫወት ኢንዞ ፈርናንዴዝ ግርሜ የሚቆይ አይመስለኝም በቼልሲ ቤት ውስጥ። በተለይ አሁን ማንቸስተር ሲቲ ሮድሪን ያው ለብቻው እናንሳው ብዬ ነው እንጂ ሮድሪን ለመሸጥ መስማማቱን ተከትሎ ሮድሪ የሚወጣ ስለሆነ በሮድሪ ቦታ ሲቲ መተካት የሚፈልገው ኢንዞ ፈርናንዴዝን ነው ለመተካት ጥረት እያደረገ የሚገኘው። ስለዚህ ቼልሲ እንደ ኒውካስል አይነት ነገር እየገጠመው እያየን የምንገኘው ባለፈው ኩኮያን አጥቷል። ቼልሲ ኢንዞን ከፈለገበት ማሎ ጉስቶ ከሚወጡ ተጫዋቾች መካከል ስሙ እየተጠቀሰ ነው የሚገኘው። ጆዋ ፔድሮ ከአርሰናል ጋር ስሙ እየተያዘ ነው። ፔድሮ ኔቶ ደግሞ ከሲቲ ጋር ስሙ እየተያዘ ነው የሚገኘው። ስለዚህ እነዚህ ተጫዋቾች ከቼልሲ የሚወጡ ከሆነ ከባድ ነው። ኩኮሬያን አተን አሁን እንደገና ማሎ ጉስቶን እንደገና ኢንዞ ፈርናንዴዝን ፔድሮ ኔቶን ጆዋ ፔድሮን ካጣ ከባድ ነው። የኢንዞ ፈርናንዴዝ ጉዳይ
የሚቀር አይመስልም። ኢንዞ ማሬስካ በጣም ፈልገውታል፣ በጣም አብሮ ሰርተዋል። ኢንዞ ማሬስካ ሁለት ተጫዋች ነው ከቸልሲ የፈለጉት፣ ፔድሮ ኔቶ እና እንደዚሁም ኢንዞ ፈርናንዴዝ። እነዚህን ሁለት ተጫዋቾች በጥብቅ ይፈልጋሉ። ለዛ ነው ቅድም አንሰርቴኒቲ አለ፣ አለመረጋጋት አለ ብለን ስማቸውን ከጠቀስነው መካከል ኢንዞ ፈርናንዴዝን በ120 ሚሊዮን ፓውንድ ስናነሳ የነበረው 120 ሚሊዮን ፓውንድ ሪያል ማድሪድም ላይ ቼልሲ ገልጾት ነበር። 120 ሚሊዮን ፓውንድ የሚከፍል ክለብ ካለ መውሰድ ይችላል ብሎ አስቀምጦት ነበር። እንደገና ፔድሮ ኔቶ ያልተረጋጋ ከሚባሉ መካከል አንዱ ነው ብለን ስናነሳ ነበር። አንሰርቴኒቲ ይታያል ብለን የፔድሮ ኔቶንም አንስተናል። ኤሜጋ፣ ኔቶ፣ ኢሶጎ፣ ብሩኖ ፈርናንዴዝ፣ ማሉ ጉስቶ፣ ስሎኒና፣ ጃክሰን፣ ዴላፕ፣ ባዲያሽሊ፣ ዲሳሲ፣ ጉዩ፣ ዳትሮ ፎፋና ያው ጠቅሼዋለሁ መሰለኝ ቅድም። እነዚህ ሁሉ ማለት ጆዋ ፔድሮ ኢቨን ጆዋ ፔድሮ አርሰናል ፈልጎታል ልጁን። ቪኒሺየስን ካጣ በኋላ ምናልባት ሳካለን በአርሰናል ጉዳይም ስንመጣ እናነሳዋለን። አርሰናል በጣም በከፍተኛ ሁኔታ የግራ መስመር አጥቂ ለማምጣት ያው ጆዋ ፔድሮም ራይት ፉትድ ስለሆነ ግራ መስመሩ ላይ የተነሳ ማጥቃት የሚችል ተጫዋች ነው። ከተያዙት ዝርዝሮች መካከል የሚጠቀስ ነው። ዝሮ እንደ ነገሮች አሉ። ግን ቼልሲ በተቃራኒው ዙሜንዲን ለማገጥ ጥረት እያደረገ ነው የሚገኘው። እንዳልኩት ቅድም ዣቢ አሎንሶ በ4-2-3-1 የመጫወት ፍላጎት ያላቸው ይመስለኛል። ዙሜንዲና ካይሲዶን ፒቮታሊ የመሃል 6 ቁጥር ሚና ሰጥተው ከዛ ሞርጋን ሮጀርስን ወይም ኮል ፓልመርን በነፃነት የ10 ቁጥር ሚና ሰጥተውት ግራና ቀኝ እነ ፔድሮ ኔቶና እነ ጊተንስን አድርገው ከዛ በማጥቃት እንቅስቃሴው 9 ቁጥር ላይ ጆዋ ፔድሮን አድርገው የማጫወት እንቅስቃሴ ይኖራል ብዬ አስባለሁ። እኔ ቼልሲ ከዚህ በኋላ ምናልባት አንድ ቁልፍ ተጫዋች ሊለቅ ይችላል እንጂ ይህን ሁሉ ተጫዋች ከለቀቀ ሌላ ወደኋላ መሄድ ነው የሚመስለኝ። አስበው ግርሜ፣ ጆዋ ፔድሮ፣ ፔድሮ ኔቶ፣ እንደገና ማሎ ጉስቶ፣ ኢንዞ ፈርናንዴዝን ከለቀክ ምን አለ? በጣም ቡድን እንደገና ይሾቅባል፣ በጣም ይሳሳል። ደብዙ አቅሙ የቡድኑ አቅም በጣም ይሳሳባል። እነዚህ አንድ ሊሰጥ ይችላል። ምናልባት ኢንዞ ፈርናንዴዝ፣ ምናልባት ፔድሮ ኔቶ፣ እንደው ገፋ ካል ሁለት ተጫዋቾች እንጂ ይህን ሁሉ ተጫዋች ቼልሲ የሚሸጥ ከሆነ ሻጭ ክለብ ሆነ ማለት ከሆነ ቼልሲ በእርግጥ ችግር ውስጥ ያለው ቼልሲ እንደሚታወቀው ግርሜ፣ በዛ ላይ ቀጣዮችን ሁለት የዝውውር መስኮቶች ተጫዋች ማዛወር አይችልም ቼልሲ። ቅጣት ተላልፎበታል። በሮማን አብርሃሞቪች ዘመን ተገቢ ያልሆነ የኤጀንት ክፍያ ከፍሏል በሚል 10 ሚሊዮን ፓውንድ ቅጣትና ሁለት የዝውውር መስኮቶች እንዳይሳተፍ ታዟል። ስለዚህ እነዚህን ተጫዋቾች ካላቆየ፣ አብዛኛዎቹ ደግሞ እድሜያቸው ገና ስለሆነ በሚቀጥሉት 2 ዓመታት ተጫዋች ማዛወር ስለማችል ምን ሊውጥ ነው? ችግር ቢገጥም፣ ተጫዋች ቢጎዳብ፣ የተጫዋች አቋም ቢወርድብህ ሰሆነ ቼልሲ በጣም በቃ ማለት የማይጠቀምባቸውን የኦቨርቤንች የሆኑትን ካልሆነ በስተቀረ ኢቭን ኦቨርቤንቾችን እንኳን ማቆየት አለበት ብዬ አስባለሁ። ምክንያቱም ቀጣይ 2 የዝውውር መስኮት በምንም ዝውውሮች ላይ መሳተፍ አይችልም፣ ዝግ ነው ለቼልሲ። ስለዚህ ኢንዞ ፈርናንዴዝን አተ፣ ፔድሮ ኔቶን አተ፣ ጆዋ ፔድሮን አተ፣ ማሎ ጉስቶን አተ፣ ማርኮ ኮያን አተ፣ እነዚህ ሁሉ ተጫዋቾች አተ ሰርቫይቭ ማድረግ አይችልም። ከባድ ነው። በደንብ ማሰብ ይጠበቅባቸዋል። እኔ አይደለም ሌላ አንድ ተጫዋች እንኳን መልቀቅ የለበትም። ስማቸውን ከጠቀስናቸው መልቀቅ ካለባቸው ቅድም ያነሳቸው እንደ ዳትሮ ፎፋና፣ ዲሳሲ ምናምን ያን ያህል ጠቀሜታቸው ዝቅ ያሉ ተጫዋቾች ደሞዝን ፔሮልን ለማስተካከል ስትል ብትለቃቸው ብዙ መጥፎ ነገር አይደለም ብዬ አስባለሁና የቼልሲ መጪው ጊዜያቶች አደጋ እንዳይፈጠርባቸው ከወዲሁ ማንሰላሰል፣ ከወዲሁ ማሰብ፣ ከወዲሁ ፕላን ማድረግ ከቼልሲ አመራሮች ይጠበቃል። የጃቪ አሎንሶ ስራ አስቸጋሪ ሊሆን ይችላል። አይደለም 2 የዝውውር መስኮት፣ 1 የዝውውር መስኮት እንኳን ካመለጠ ቡድን ለማስተካከል በሚደረገው ጥረት ዋጋ ትከፍላለህ። አስቸጋሪ ነገር ውስጥ የምገባበት ሂደት ይኖራል። ያ ስለሆነ ጥንቃቄው ከፍ ማለት አለበት ብዬ አምናለሁና ቼልሲ ቤት ውስጥ እንደተባለው እንዲሁም መጨመር ነው ያለባቸው። አሁን ዙሜንዲን ቢያገኙ ጥሩ ነው። ቡድኑ በቀጣይ ዓመታቶች አርሰናል ይለቀዋል ዙሜንዲን አይመስለኝ። አርሰናል አሁን ምናልባት የቪኒሺየስ ጁኒየር መጥቶ ቢሆን የእሱ ኢፌክት አርሰናሎችን ለብዙ ግዴታዎች ሊዳርጋቸው ይችላል ብዬ አስባለሁ። አንደኛ ደሞዙ በጣም ከፍተኛ ነው፣ 600 ሺህ በላይ ነው ግሮሱ ማለት ነው። የተጣራው ደግሞ ወደ 400 ሺህ አካባቢ ነው። የዝውውሩ ገንዘብ አለ። ሌሎች ጥቅማ ጥቅሞችና መሰል ነገሮች አታገኝበትም። በተለይ ኢሜጅ ራይቱ 100% ነው አርሰናል ሊሰጡ የነበረው። ያው የተጫዋቹን አገልግሎትና የማሊያ ሽያጭ ላይ ነው የተወሰነ ነገር የምታገኘ የነበረው። ስለዚህ ያ የክለቡን የገንዘብ አወጣጥ ላይ ችግር ይፈጥራል ተብሎ ስለሚታመን እንደ ዙቢሜንዲ፣ እንደ ጋብሪኤል ማርቲኔሊ
አይነት ተጫዋቾች እንደ ማይል ሉዊስ ስኬሊ አይነት ተጫዋቾች ይወጣሉ የሚል ግምት ይኖራል። አሁን አርሰናል ምን አጥቶ ይለቀዋል? ምንም የሚጎዳው ነገር የለም። ዙቢሜንዲ ቆየም ሄደም የአርሰናል የፋይናንስ እንቅስቃሴ ላይ የሚጎዳው ነገር የለም። ቢኮዝ አሁን አርሰናል ከዚህ በኋላ ሊያመጣ የሚችለው ወይ አንድ የ100 ሚሊዮን ፓውንድ ተጫዋች ግን ደግሞ ዝቅተኛ የሆነ ተጫዋች የማይጎዳ መጥቶ ተጫዋች። ለዛም ነው አርሰናል አሁን ጋብሪኤል ማርቲኔሊን አቆያለሁ እያለ ያለው። ጋብሪኤል ማርቲኔሊን አቆያለሁ ከማለትም ባለፈ አንድ የማል ተከላካይ ለመጨመር በከፍተኛ ሁኔታ እየሰራ ያለበት ዋነኛው ምክንያት ከዚህ ጋር የተያዘ ነው። ስለዚህ ዙቢሜንዲን ብትለቀው ትርጉም የለውም። እነ ኢታን ንዋኔሪ፣ እነ ፋቢዮ ቬራ፣ እነ ጋብሪኤል ጄሱስ ምናምን ልለቅ ትችላለህ። ይህን ተጫዋች ግን ይጠቅማል። ቢቆይም ቀጣይ ዓመትም ብታቆየውም ቫሊዩን አዳርገ ነው የምትሸጠው። ቫሊዩ አድ የሚያደርግ ተጫዋች እንጂ የሚቀንስ ተጫዋች አይደለም። ስለዚህ ከዛ አንጻር አርሰናል ምንም የሚያስቸክረው ነገር የለም። ግን ጥሩ ጥቅም የሚያገኝበት ከሆነ 51 ሚሊዮን ፓውንድ አውጥተው ያመጡት ከሪያል ሶሲዳድ ተጫዋቹን 70-80 ብትሰጥ በአንድ ዓመት አጫውተ 30 እና 40 ሚሊዮን ፓውንድ ካተረፍክ ያዋጣል። ቀጣይም ሌላ ተጫዋች ማምጣት ስለምችል በሱ ምትክ ማለት ነው። ስለዚህ ከባድ ይሆናል። ግን ጃቢ አሎንሶ ግን በጣም ተጫዋቹን ከየትኛውም ተጫዋች በላይ እንዲመጣላቸው በከፍተኛ ሁኔታ ፍላጎት እያሳደሩ ይገኛሉ። እኔ ግን አርሰናል ወይ ማይል ሉዊስ ስኬሊ ነው ዙቢሜንዲን ግን መልቀቅ አለበት ከሚሉት ውስጥ ነኝ። በተወሰነ መንገድ የቡድኑን ሁኔታ ቢጎዳ ብሶፍ እየከባድ ነው። አሁን ባለፈው ተመልከት ምን ያህል ተጫዋቾች ነበሩ፣ አማካኞች ነበርኩ ባለው ስኬሊም ነበር። አሁን ግማሬጅ ብቻ ነው አንድ የተጨመረው ማለት ነው። ግን ሲጎዱ ማጫወት አርሰናል እንዴት እንደተቸገረ አይተናል። ዴክላን ራይስ እና ዙቢሜንዲ በጣም በተደጋጋሚ ስኬሊን በኋላ ላይ ነው ማጫወት የጀመረው አርቴታ። እንደውም እነ ኢብሪች ኢዜን እነ ማርቲን ኦዲጋርድን ሁሉ በ10 ቁጥር እነ ኢዜን ሁሉ ለማጫወት የሞከረበት ሂደት አለ። ጨዋታ ሲጀመር ዴብዝ በጣም ወሳኝ ነው ለአንድ ቡድን ማለት ነው። አርሰናል ዴብዝ ባይኖረው ኖሮ ባለፈው ዓመት ዋንጫ ምናልባት ላይወስድ ይችል ነበር። ጥልቀት ባይኖረው የቡድኑ ጥልቀት መኖር አንዱ ያንን ሁሉ ጉዳት እንዲቋቋም ያደረገው ይመስለኛልና የዙቢሜንዲንም ከዛ አንጻር እኔ የሚያቆዩት ይመስለኛል። ቢያንስ አንድ ተጫዋች በየሳምንቱ ራይስና ዙቢሜንዲ ላይ የነበረው ነገር ግማሬሽ ራሱ እኮ በኒውካስል ቤት ውስጥ ረዥም ጊዜ ጉዳት አስተናግዶ ነበር ሁለት ወር እና ሁሉም ጉዳት አስተናግዶ እሱ ተጎድቶ በቆየባቸው ጨዋታዎች ግርሜ የኒውካስል የማሸነፍ ንጻሬ 28% ነበር። እሱ በነበረባቸው ጨዋታዎች 75% አካባቢ ነበረ ብሩኖ ጉማሬሽ በተጎዳባቸው ጊዜያቶችና እሱም ቁጥር በጣም አነጋጋሪ ነበር። እንዳልከው ነው ጉዳቶች። በዛ ላይ ሉዊስ ስኬሊ እኮ አማካኝ አይደለም በነገራችን ላይ። ሉዊስ ስኬሊ አሁን ካየነው አርሰናል ሁለት ተጫዋች አድርገን ብንሞክረው ቲምበር ቤን ዋይት፣ ሙስኬራ ሳሊባ፣ ጋብሪኤል ማጋሌሽ ሽንካፔ፣ ማይል ሉዊስ ስኬሊ እና ሪካርዶ ካላፊዮሪ ግራ ነው የሚሆኑት በዚህ አይነት መንገድ ከመደብናቸው ማለት ነው። ዞሮ እንዳልከው በጣም ይሄ የበዛ አይደለም ያርሰናል። ይሄ እንደ ቼልሲ በጣም የሚያሳቅቅ አይነት ወይም የበዛ የተጫዋቾች መብዛት አይደለም። ስለዚህ ከዛ አንጻር ሊታይ የሚችልበት እድል አለ ብዬ አስባለሁ። ዞሮ በዛ መንገድ እናያለን። ወደ ማንቸስተር ሲቲ ቤት ጎራ እንበልና እዚሁ እያያዝን በነገራችን ላይ ነገሮች ሁሉ እርስ በርስ ጥንፍልፍ ያሉ ናቸው። አሁን ለምሳሌ ስለ ዙቢሜንዲ ስናነሳ ዙቢሜንዲ ቼልሲ ሲፈልገው አማካኝ ቦታ ላይ እንደገና ማንቸስተር ሲቲ ቤትም አማካኝ ይፈልጋል። የማንን? የቼልሲን ተጫዋች ኢንዞ ፈርናንዴዝን ይፈልጋል።